ጦርነቱ ፍጻሜ የለሽ እየመሰለ ነው። ኢራን በነካኳት ቁጥር የበለጠ የምትፋጅ ሰደድ እሳት ሆናለች። በኢራቅ ባግዳድ ከተማ አቅራቢያ የሚገኘውን ሞሐመድ አሊ ጦር ቤዝን ያጋየችው ኢራን የባሕረ ሰላጤው ሀገራት የሆኑትን ኳታር፣ ዮርዳኖስ፣ ኤሚሬትስ፣ ሳውዲና ኩዌትን ስትደበድብ ውላለች። በተለይ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው ጥቃት የራዳር መቆጣጠሪያ ስርዓቱ ላይ ከፍተኛ ጉዳትን አድርሳለች። እስራኤል በበኩሏ የሊባኖስን 7 ከተሞች ክፉኛ ስታጠቃ ውላለች። ጠቅላይ ሚኒስቴሯ ቤንያሚን ኔታንያሁም ያለምንም ኀፍረት የሊባኖስ ሰፊ ግዛት ስለሚያስፈልገን ለወታደሮቻችን አስፈላጊውን ትዕዛዝ አስተላልፌያለሁ ብለዋል። ሂዝቦላ በበኩሉ ዛሬ በርካታ የእስራኤል ወታደሮች ላይ እርምጃ መውሰዱን ገልጿል። የዓለም የፖለቲካ አዋቂዎችም እና አሜሪካንን እባካችሁ ኢራንን አትምቱ፣ እሷን ባጠቃችሁ ቁጥር አጸፋዋ እየከበደ ጦርነቱም የበለጠ እየተስፋፋ ነው ሲሉ ምክራቸውን ለግሰዋል። ለትራምፕ ይህንን አሸናፊ የሌለውን ጦርነት እባክህን አቁም ብለው መልእክት የሰደዱት የግብፁ መሪ አብዱልፈታህ አልሲሲ ሀገራቸው በገጠማት የነዳጅ ቀውስ ሳቢያ ሱቆችና ካፌዎች ከ3 ሰዓት በኋላ እንዲዘጉና የመንገድ መብራቶችም እንዲደበዝዙ አዘዋል። የሀገራችን መንግስትም የተለያዩ መመሪያዎችን አውጥቷል። የትራምፕ ነገር ግን እያደር የሕፃን ልጅ ነገር እየሆነ ነው። ሰውየው የተደራደርን ነው የሚለው ውሸቱን ነው ሲሉ የአሜሪካ 4ኛ ኮንግረስ ተወካዩ ጂም ኤርነስ የተናገሩ ሲሆን የአሁኑን ጦርነት ከ2 ዓመት በፊት የተነበየው ቻይናዊው ፕሮፌሰር ጂያንግ በበኩሉ በዚህ ጦርነት ውስጥ ፓኪስታንም ከገባችበት ነገሮች የባሰ ይደበላለቃሉ ብሏል። The US president says his forces could seize Iran's main oil export hub. Donald Trump made the remarks in an interview with the Financial Times, saying Kharg Island could be taken very easily. I think we'll make a deal with them, pretty sure. Whether it's possible, we won't.